ብፁዕ አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ፊልጶስ የደቡብ ኦሞ ሀገረ ስብከት ሊቀ ጳጳስና የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት፣ ብፁዕ አቡነ በርናባስ የዋግምራ ብሔረሰብና የካናዳ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ኤርሚያስ የሰሜን ወሎ የደቡብ ወሎና ከሚሴ ሀገረ ስብከት ሊቀ ጳጳስ፣ ቆሞስ አባ ሕርያቆስ ጸጋዬ የቅዱስ ላሊበላ ደብር ዋና አስተዳዳሪ፣ ክብርት ወይዘሮ ፋንቱ የአማራ ብሔራዊ ክልላዊ መንግስት ዋና አፈ ጉባኤ፣ ክቡራን የሃይማኖት አባቶች፣ ክቡራን ጥሪ የተደረገላችሁ እንግዶች፣ ኤክሰለንሲ አምባሳደርስ ኢንተርናሽናል ቪዚተርስ who joined us for Ganna today in Lalibela where Christmas is best celebrated. ክቡራን ወደ ሀገራችን የመጣችሁ ውድና ብርቅዬ ኢትዮጵያውያንና ትውልደ ኢትዮጵያውያን ወገኖች፣ የተከበራችሁ የቅዱስ ላሊበላ ከተማ አካባቢ ነዋሪዎች፣ ከሁሉ አስቀድሜ እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ እያልኩ እኔም ዛሬ በዚህ ቅዱስ ቦታ በመካከላችሁ ተገኝቼ ክብረ በዓሉን እንዳከብርና የመልካም ምኞት መልእክት እንዳስተላልፍ በተሰጠኝ እድል የተሰማኝን ፍጹም ደስታ በራሴና በኢፌዴሪ ቱሪዝም ሚኒስቴር ስም ለመግለጽ እወዳለሁ። ክቡራንና ክቡራት፣ እንደሚታወቀው ገና የጌታችን መድኃኒታችን ኢየሱስ ክርስቶስን መወለድ ተከትሎ በመላው የክርስትና እምነት ተከታዮች ዘንድ በታላቅ ድምቀት የሚከበር ሃይማኖታዊ ክብረ በዓል ነው። በክርስቶስ መወለድ ሰውና መላእክት በጋራ ዘምረዋል። እረኞች በበረት ተገኝተው የተወለደው የዓለም ጌታ የዓለም መድኃኒት መሆኑን መስክረዋል። በተጨማሪም በዓሉ ፍጹም መንፈሳዊነት ያለው፣ ተጣልተው የነበሩ የታረቁበት፣ ፍቅር የተሰበከበት፣ አንድነት የታወጀበት የፍቅርና የነጻነት በዓል ነው። ክቡራት እና ክቡራን፣ ቱሪዝም ኢንዱስትሪ ሲነሳ ኢትዮጵያ ሀገራችን ለየት የሚያደርጋት ሁሉን አቀፍ ባህላዊ፣ ታሪካዊ እንዲሁም የተፈጥሮ በጣም በርካታ በዓለም ቅርስነት በዩኔስኮ የተመዘገቡ በአፍሪካ ግንባር ቀደም ወይም ቁጥር 1 ሀገር መሆኗ እንደሆነ ይታወቃል። በሀገራችን ከሚገኘው እምቅ የቱሪዝም አቅም አንጻር በአማራ ክልል ብቻ እንኳን ብናይ የቅዱስ ላሊበላ አብያተ ክርስቲያናት፣ የጎንደር አብያተ መንግስት፣ የሰሜን ተራሮች ብሔራዊ ፓርክ፣ በቅርቡ የለማው የጎርጎራ የአካባቢው ጸጋ፣ በጎጃም አካባቢ የምናየው የጮቄ ተራሮች፣ በደቡብ ወሎ የምናገኘው የደሴ ሙዚየም፣ የአምባሰል ተራሮች፣ በሰሜን ሸዋ አካባቢ ያለው የአንኮበር እና የሾንኬ መንደር እንዲሁም በጉና ተራራ አካባቢ ያሉ ድንቅ ቅርስ የሚገኝባቸው የቤተልሔምና የጋፋት ታሪካዊ ቦታዎች፣ በአጠቃላይ በክልሉ በርካታ የቱሪዝም ሀብቶች፣ ቅርሶች፣ የተፈጥሮ ጸጋዎችን በዝርዝር ማስረዳት ይቻላል። ሁላችንም እንደምናውቀው በአማራ ክልል ከሚገኙ የቱሪዝም መዳረሻዎች ውስጥ የቅዱስ ላሊበላ ውቅር አብያተ ክርስቲያናት በዘመኑ የዓለም የኪነ ህንፃ ስልጣኔ ቴክኖሎጂ ሊሰሩና ሊደገሙ አይደለም ሊታሰቡ የማይችሉ በማለት የዘርፉ ምሁራን የሚያሞካሿቸው፣ የዓለም ህዝብ ዛሬ እንደምታዩት በስስት የሚጎበኛቸው፣ ዩኔስኮ ድንቅነታቸውን የመሰከረላቸው ቅርሶች ሲሆኑ ሀገራችን ለዓለም ካበረከተቻቸው ዘመን አይሽሬ የስልጣኔ ትሩፋቶች መካከል ከቀዳሚዎቹ ተርታ የሚመደቡ ናቸው። እነዚህ ቅርሶች ታላቅ ነገር ነበርን፣
ስንል ሕያው ምስክሮቻችን፣ ታላቅም እንሆናለን ስንል የቁጭትና የይቻላል መንፈስ ምንጮቻችን፣ ኢትዮጵያዊነታችን ስናስብ መተሳሰሪያችን ሆነው እያገለገሉ ያሉ ከምንም በላይ ሕዝባችን ከፈጣሪው ጋር የሚገናኝባቸው ጸሎቱን የሚያደርስባቸው ቅዱስ ቅርሶች ናቸው። በዓለም የቱሪዝም ገበያም የሀገራችን መለያዎችና አውራ የቱሪስት መዳረሻዎች ናቸው ብንል ማጋነን አይሆንም። ክቡራንና ክቡራት፣ በሀገር በቀል የኢኮኖሚ ሪፎርም እሳቤ የሀገራችን መንግስት የቱሪዝም ሚኒስቴር እንደ ሀገር ልዩ ትኩረት ሰጥቶ ከአምስቱ ቀዳሚ የኢኮኖሚ ዘርፎች በመመደብ ባለፉት ዓመታት በገበታ ለሀገር፣ ገበታ ለሸገርና ገበታ ለትውልድ በጣም በርካታ የቱሪዝም ቅርሶችን በማልማት በርካታ ቱሪስቶችን ወደ ሀገር መሳብ የቻልንበት፣ የቱሪዝም ኢንቨስትመንት እንዲስፋፋ ያደረግንበት፣ ሀገራችን የሚጎበኙ ቱሪስቶች ቁጥር እንዲጨምር ማድረግ የቻልንበት በርካታ ስኬቶችን አስመዝግበናል። ከነዚህ ውስጥ አንዱ ባለፉት ዓመታት የኢትዮጵያና የፈረንሳይ ጠቅላይ ሚኒስትሮች በመገናኘት ኢማኑኤል ማክሮንና ዶክተር አብይ ማለት ነው በላሊበላ አካባቢ ያሉ በርካታ የቱሪስት መዳረሻዎች እንዲለሙ በተለይም በፈረንሳይ መንግስት ትብብር በርካታ በቅዱስ ላሊበላ አካባቢ የሚገኙ መሰረተ ልማቶች፣ መንገድ፣ ድልድይ፣ አስቸኳይ የቅርስ ጥገና ስራዎች እንዲሁም ባህላዊና ሂስቶሪክ ላንድስኬፕ ግንባታዎች እንዲከናወኑ ተደርጓል። ይህን ተከትሎ በዚህ አጋጣሚ የሀገራችን ሰፊ የቱሪዝም ሀብት የምናስተዋውቅበት ብቻ ሳይሆን ኢትዮጵያ በባህል፣ በታሪክ፣ በተፈጥሮ ቁጥራቸው በርካታ የሆኑ አዳዲስ መልማት የሚችሉ መዳረሻዎች አገርና ያልተነካ ሰፊ የሆነ የቱሪዝም ሀብት ያላት ሀገር በመሆኗ የምናሳይበት እንዲሁም ዘርፉ ብዙ ኢንቨስተሮችን በመሳብ ሰፊ አቅም ያለው በመሆኑ በውጭና በሀገር ውስጥ ባለሀብቶች ወደ ዘርፉ በመምጣት መንግስት ያመቻቸውን እድል በመጠቀም መዋዕለ ንዋያቸውን እንዲያፈሱ ለቱሪዝም እድገት አስተዋጽኦ እንዲያበረክቱ እንጠይቃለን። በመጨረሻም በቀጣዩ ዓመት የሚከበሩም ሆኑ ከፊታችን የሚገኙ ባህላዊና ታሪካዊ ሃይማኖታዊ ክብረ በዓላት የጎብኚዎችን ቁጥር በማሳደግ የቱሪዝም ምጣኔ ሀብት መሳለጫ በማድረግ የሕዝባችን ተጠቃሚነት ለማስፋት በሚያስችል መንገድ ለማክበርና ለማስከበር ሁላችንም መረባረብ ይኖርብናል። በተለይም በዓላትን በምናከብርበት መሰረታዊ ምክንያት በተጨማሪ የቱሪስት መዳረሻ እንዲሆኑ አልምተን ለምናዘጋጀው በዓላት ክብር መስጠት፣ የተሟላ ታሪካቸውን መሰነድና ለትውልድ ማስተላለፍ፣ የእውቅና ደረጃቸውን ማሳደግ፣ የውድድር ሳይሆን የሕዝባችን እሴቶች ማሳወቂያ ለማድረግ መስራት እንዲሁም የሀገር ውስጥና የውጭ ቱሪስቶች ፍሰት በማሳደግ የሕዝባችን ግንኙነት በጽኑ እና በእምነት መሰረት ላይ ለማቆም በሚሆን መንገድ መጠቀም ያስፈልጋል። በመጨረሻም ይህ የገና በዓል ከፍ ባለና በደመቀ ሁኔታ ታሪካዊ መንፈሳዊ ሂደቱን ጠብቆ በዚህ ደረጃ እንዲጠናቀቅ አስተዋጽኦ ላደረጉ የከተማው አስተዳደር፣ የደብሩ አስተዳደር እና የበላይ ጠባቂዎች፣ የሃይማኖት አባቶች፣ በአጠቃላይ ለከተማው ህብረተሰብና የሚመለከታቸው ተቋማት በሙሉ ከፍ ያለ ምስጋናዬን በእኔና በቱሪዝም ሚኒስቴር ስም ለማቅረብ እወዳለሁ። ይህ ታላቅ መንፈሳዊ በዓል የሰላምና የበረከት እንዲሆንልን እመኛለሁ። ዘመኑን የቱሪዝም ዘመን ያደርግልን። እጅግ አመሰግናለሁ።